ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰድሱ ለወርኃ ሰኔ በዛቲ ዕለት አይረፈ አብ ቅዱስ ወጽሙድ ወመስተጋድል ዘዝኩር ክብሩ ወርስናሁ አባ አቡናፍር ገዳማዊ ዘላይላይ ግብፅ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰኔ 16 በዚች ቀን መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍንቲዩስ ነበር። እርሱ ቁጥሩ ከገዳማውያን ነውና። አባ በፍንቲዩስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍንቲዩስ ወደ እርሱ ሲመጣ አባ አቡናፍርን አየው። ጠርቶም ደነገጠ፣ የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍንቲዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍንቲዮስ ሆይ መምጣት መልካም ነው አለው። ይህንን በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ፣ የእግዚአብሔርንም ገናንነት እየተነጋገሩ ተቀመጡ። ከዚህ በኋላ ወደዚህ በረሃ ከዓለምን አወጣጡ እንዴት እንደሆነ ከዚያም በበረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍንቲዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት፣ እኔ ደጋጎች እውነተኞች መነኮሳት በሚኖርበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆንን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመምም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ተነስቼ ጸለይኩ። ትንሽ እንጀራንም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ አደረስኩ። እግዚአብሔርም ያዘጋጀልኝን ያችን ሰሌን አገኘዋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚያች ምንጭ ጠጣለሁ። በዚች በበረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ ሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሥጋና ደምንም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብን ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍንቲዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታችን እጅ ሰጠ። ቅዱስ በፍንቲዮስም በጸጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህ በኋላ አባ በፍንቲዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍንቲዮስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። እግዚአብሔር ምስጋና ይሁን። እኛንም በእሊህ ቅዱሳን የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳደቆ መዊት እንተተወለጠ ገጹ አምሳለ ውኡይ እሳት ድኅረ ቀበሮ በፍንቲዮስ በውሳጤ በዓት የተትዋረስ ለካልአን ዘተወበቶ ሲሲት ነቃማይ የብሰት ወወድቀት በቀልት ሰላም ለክሙ ብዙሃነ ሂሩት እምወፃ መድበለ ቅዱሳን አበው እለነበርክሙ በምድረ ፌፃ ምዕዳነ ጽድቅክሙ በሊህ ሶበለልቡ ደጐፃ ተአተተ አቡናፍር ለዓለም እምነገጻ ለነፍሰ ትሑታን ነፍሱ ከመትኩን ቢጻ ሰላም እለከ ኢየሱስ ቡሩክ እንተ ተሐውር ምስሌሁ ለይኩኖ አምላክ ምልብ አሃው ታሰስል ህሊና ሐውክ ምልብ አሃው ታሰስል ህሊና ሐውክ ሶበገደፍኮ ለስም እንተ አሐዘ ላይክ ጽዋስቴ ምዝር ቆመ ማይከለ ሀከክ። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑና እናቱንም ይዞ ወደ እስራኤል ሀገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አምላካችን ከአበው ሐዋርያት ጸጋ በረከት ያክፈለን አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለወርኃ ሰኔ በዛቲ ዕለት አይረፈ አብ ቅዱስ አባ ለትጹን ወበዛቲ ዕለት ተስካሩ ለቅዱስ ጰላሞን ፈላሲ ወባሕታዊ ወበዛቲ ዕለት ተስካሩ ለቅዱስ ወብፁዕ ወክቡር አባ ገሪማ ጻድቅ ገባሬ መንክራት ወበዛቲ ዕለት ኮነ ተስካሮሙ ለጻድቃን ለአኮሬን ወአባ ጰላሞን ወበርተሎሜዎስ ወለእስክንድሮስ ሰማይታት ወዮሴፍ ወአርሴማ ጻድቅት ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፎ ዘይደርስ ለዛ ነው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ